የዛሬው ይለያል። ማሻላ የሀይሚዬ ደስታ እንደዚህ ማየት በጣም ደስ ይላል። ጀግና የእናቱ ልጅ ብሩኬ ማለት ነው። ትለያለህ የምር የሁለት ጀግና ድካምና ውጤት እዚህ ላይ ደርሰዋል። መኪና ገዝተዋል። ሀይሚና ብሩኬ እንኳን ደስ አላችሁ። ኮንግራ ብለናል። ደስታችን ነው። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። የዛሬው ይለያል የምር እንደዚህ ጀግና በራሱ ታግሎ ሰርቶ እንደዚህ ውጤታማ ሲሆን ወንድ ልጅ በጣም ደስ ይላል። በኢትዮጵያ ኑሮ ውድነት መኪና መግዛት በጣም መታደል ነው። ማሻአላ ብለናል። አላህ የጤና የአፊያ የፍቅር የተሞላበት መኪና ያደርግላችሁ ማለት ነው። ብሩኬ እና ሀይሚ እንኳን ደስ አላችሁ ፋሚሊዎች በሙሉ ማለት ነው። ኮንግራ ብለናል። በጣም ነው እኛም ደስ ያለን የምር እዚህ ላይ መደረሳችሁ በጣም ደስ ይላል። ያኔ የኑሮ ስኬት ማለት ነው መኪና መግዛት ማለት እና ሀይሚዬም የኔ ጀግና ማመን አቃታት ማለት ነው። ይገባሻል የምር ጀግና የቡራ ነገስት ትለያለሽ። ሁሉ ሴት እኩል ነው፣ ሁሉ ወንድ አንድ ነው አይደለም የምር እና ጨረቃዎች ትለያላችሁ የምንለው በምክንያት ነው። ሀይሚዬ እንኳን ደስ አለሽ፣ እንኳን ለዚህ አበቃሽ። ሀይሚና ብሩኬ እንኳን ደስ አላችሁ። አልሐምዱሊላህ ፈጣሪያችሁ አመስግኑ ማለት ነው። ለዚህ ያበቃችሁ ጌታ አልሐምዱሊላህ። እና ፈጣሪ ደግሞ የበለጠውን ጨማምሮ ጨምሮ ይስጣችሁ። በርቱልን የስራ ሰዎች ጀግናዎች ማለት ነው። የምር ሁሉ ኢትዮጵያ አንድ ነው፣ ሁሉ ወንድ ሁሉ ሴት አንድ ነው። ብቻ ትለያላችሁ የምር እና ሀይሚዬ በጣም ማመን ያቃታት የምር ደስታሽ በጣም ወደር ነው ያለፈው። ደስ ይላል ግን ሁልጊዜ ተደሰችልን፣ ሁልጊዜ ሳቂልን የኛ ጀግና ሴት ሀይሚዬ ማለት ነው። ትለያለሽ። እና ጓደኞቼ ይቅርታ ጋቢና የሀይሚ ነው ብሏል። ሰምታችኋል ማለት ነው። ብሩኬ ጋቢና የሀይሚ ነው። ሀይሚዬ እኔ ጋር ካለች ጋቢና ነው የምትሆነው። ወደ ኋላ ተብላችኋል ማለት ነው ጓደኞች፣ ሰምታችኋል። የሀይሚ ነው ቦታው እና ሚፍታህ ማለት ነው። ሀይሚዬ ነቅፍ ሲያደርግ ብሩኬ ሚፍታህን ብቻውን እየተጽናና ነበር። ቻለው እንግዲህ ሚፍታህ ማለት ነው። ላጤነት እንደዚህ ነው እና ተዘወጅ ያለ ይዘውጅ እሷ ሊሆን ማለት ነው። ሚፍታህ የራሱን ከቻለ ማግባት ከቻለ ያግባ ብለዋል የኛ ውድ ነብይ ማለት ነው ሰለላሁ ዐለይሂ ወሰለም። እና አግባ፣ ትዳር ሰኪና ነው። ትዳር የዓይን ማረፊያ አለ ካለ ሰው ጥሩ ነው የምር። እና ብሩኬ እና ሀይሚ እየተቃቀፉ ሚፍታህ በቃ እየተጽናና ነበር ብቻውን ማለት ነው። እጅ በደረት እያደረገ የምር ዘና ነው ያደረጋችሁ ግን እና ትለያላችሁ ጀግኖች ማለት ነው። ብሩኬና ሀይሚ ምርጥ ጓደኞችም ስላሏችሁ ተመስገን ነው አልሐምዱሊላህ። እና ሚፍታህ የትናንትናውንም ፕራንክ ተባባሪ ነበር። ዛሬ ደግሞ በደስታውም አንደኛ ተካፋይ ሆኗል ማለት ነው ከነ ብሩኬ ጓደኛ። የምር ደስ ይላል። ትናንትና አስከፍተህን ነበር እንዴት ሚፍታህስ ምን ጨመረበት እያልን ማለት ነው። ሀይሚዬን አስደንግጣችኋል ነበር በሁለት ሆናችሁ። የዛሬው ደግሞ ይለያል። በደስታ ተንጠልጠዝ ብላልናለ የኛ ጀግና ሀይሚዬ ማለት ነው። ሚፍታህ ጀዛከላህ ኸይረን ማለት ነው። ማሻአላ እና የሁሉም ካሳለው ወንድ ልጅ ወላለ የእናትህ ሙሽዬ ረጅም እድሜና ጤና ይስጥልን ማለት ነው። የምር ትለያለህ ብሩኬ። ሁሉ ወንድ አንድ ነው፣ ስሙ አንድ ሆነ እና ሀይሚና ብሩኬ የድካማችሁ ውጤት ነው። ጀግኖች በርቱልን። አሁንም ጉዞ ወደፊት። በሰው እንትን እንኳን ማትሄዱ በራሳችሁ አይዳ እየፈጠራችሁ በራሳችሁ የምትሄዱ ጀግኖች ናችሁ። ምርጥ እህትና ወንድሞቻችን በርቱልን ማለት ነው። በደስታ ላይ ደስታ ይጨምርላችሁ። እንግዲህ ደግሞ በቀጣይ ሚፍታህ ቤት እንጠብቃለን ማለት ነው። ሚፍታህ ቃል አክባሪ ነህ፣ ቃሌን ደግሞ ጠብቃለሁ ብለሃል። ትናንትና ደግሞ የሀይሚዬን ሽልማቷን ይሰጥልን ማለት ነው ሚፍታህ። እና አንዳንድ ወንዶችዬ ማለት ነው ልብ ግዙ። የሴት ብር የምትበሉ ልቦና ይስጣችሁ። የምር እንደ ብሩኬ ጀግና ሆናችሁ በላባችሁ ጠብ አድርጋችሁ መስራት ነው። ስራ ክብር ነው። ከሰራችሁ ደግሞ እንኳን መኪና ብዙ ነገር ይሰራል፣ ብዙ ነገር ይገዛል ማለት ነው። ያው በኢትዮጵያም ከባድ ቢሆን በኢትዮጵያ ኑሮ ውድነት ግን የሰራ ሰው ውጤታማ እንደሚሆን እርግጥ ነው። እና
ስራ ክብር ነው፣ ስሩ። የሴት ገንዘብ አትው ማለት ነው። አንዳንዶች በጫትና በእንትን ያላችሁ አላሁ ሙስተዓን እና እንደዚህ ወንድ ልጅ ሰርቶ ውጤታማ ሲሆን የምር በጣም ደስ ይላል። እንኳን ለቤተሰቦቹ እንኳን ለጓደኞቹ እኛም ራሱ በሚዲያ ያላወቅናቸው በጣም ነው ደስ ያለን። የምር ብሩኬና ሀይሚ በጣም ደስ ብሎናል። ደስታችሁ ደስታችን ነው። አላህ ሱብሃነሁ ወተዓላ ሐዘን ትካዜና ክፉን ነገር የያዝላችሁ እና ሀይሚና ብሩኬ አላህ በፍቅር በደስታ ያኖራችሁ ማለት ነው። ፋፈሽ እያላችሁ ስመጡልን እኛም ደስ ይለናል። ደስታችሁ ደስታችን ነው ማለት ነው። በርቱልን፣ ጉዞ ወደፊት። እንደናንተ አይነት ያብዛልን። በራሱ ጥንካሬ እዚህ ድረስ ማለት በጣም ወላሂ መታደል ነውና ትለያላችሁ። እና የጨረቃ ፋሚሊዎች ሁላችሁም ኮንግራ እንኳን ደስ አላችሁ ብለናል ማለት ነው። ወዳጆች እንግዲህ ጥላትም ካለ እንግዲህ እየቻላችሁት ማለት ነው። የምር በጣም ደስ ይላል። ሀይሚዬ እንደዚህ ደስታች ስለተመለሰ ደግሞ በቀጣይ ኢንሻአላህ የምታስቡትን ሀጃና የልባችሁን ሀጃ ተሳክቶላችሁ የትዳራችሁን ደግሞ ስኬት የልፋታችሁን ውጤት ደግሞ ኢንሻአላህ ሰርግ ብላችሁ ደግሞ ፕሮግራሙን ያሳየን የሰርጋችሁን ማለት ነው። እኛንም አኑሮ እናንተንም አኑሮ ኢንሻአላህ እድሜና ጤና ሰጥቶን ማለት ነው። ኢንሻአላህ ያው ብዙ ነው የሰው ልጅ አላማውና እቅዱ ማለት ነው። አላህ ሱብሃነሁ ወተዓላ የሁላችንንም ሀሳብና ምኞት ያሳካልን። እኛ የመዳም ቅመሞች ደግሞ አብሽሩልኝ ኢንሻአላህ ለሀገራችን በቅተን ፏፈሽ ያለ ሀያት ይስጠን ሀገራችን ላይ ማለት ነው። ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ላይክ ሼር ሰብስክራይብ እያደረጋችሁ ለምታበረታቱኝም ክበሩልኝ። ጀዛኩሙላህ ኸይረን። ሁላችሁንም ከልብ ነው የማመሰግነው ውድ ቤተሰቦቼ። በእናንተ ውጤት ነው የእናንተም ውጤት አለበት ብሏል ብሩኬ ማለት ነው። እና ዋናው ተመልካች ነው እና ከልብ ነው የማመሰግነው። ክበሩልኝ። አሁንም አዲስ ከሆናችሁ ላይክ ሼር ሰብስክራይብ አድርጉኝ በቅንነት ማለት ነው። ኢንሻአላህ ጉዞ ወደፊት ማለት ነው። ብሩኬና ሀይሚ ፍቅሩን ጨምሮ ይስጣችሁ። እና የመዳም ቅመሞች ማለት ነው ሳውዲ ላይ በጣም አሁን ላይ ሙቀት በጣም ሊገለን ነው፣ ገብቶብናል ሙቀት ማለት ነው። አይዞን እንግዲህ የነገን ተስፋ እያስታወስን አላህ ጥንካሬውን ብርታቱን ይስጠን። ወላሂ ረመዳንን በሰላም ደህና በቀዝቃዛ ወጥቶን ነበር አላህዬ። አሁን ላይ ግን ሙቀቱ በጣም ኃይል አድርጓል። ወላሂ አላህ ትዕግስቱን ይስጠን። በተለይ በረሃ ላይ የሚሰሩ ወንድምና እህቶቻችን የምር እንዴት ሆኑት ብዬ አስባለሁና ያለው ሙቀት ማለት ነው። እና አልሐምዱሊላህ ለኩል ያህል ብቻ አብሽሩልኝ፣ በርቱልኝ። ቀዷችሁን እየጾማችሁ ነው፣ በርቱ። አላህ ያጠንክረን። እንደውም አሁን ነው የከበደን ረመዳንን ወላሂ አንድ ቀን ጾም መሆኔን አውቄው አላውቅም። የአሁኑ ግን በጣም ይከብዳል። አላህ ብርታቱን ይስጠን። ቀዷችንን ጨርሰን ደግሞ ሸዋልን የምንጾም ያድርገን። ውድ እህት ወንድሞቼ፣ ሙስሊም እህት ወንድሞቼ ማለት ነው በርቱልኝ። አላህ ያጠንክረን፣ ከጀሩ የሚወፍቀን ማለት ነው። ሰላማችሁ በዘት ይበልኝ። ወሰላሙ አለይኩም።